ያለ ተዋህዶ ድነት የለም። ሄዶ ሁሉም ነገር ፍቅር ጋር ነው የሚያልፈው ነገረ ክርስቶስ። እንደ ማርያም ኃጢአት ደግሞ ያሉ አሉ ኃጢአታቸውን አምኖ ሽቷቸውን የሚያርከፈክፉ ተበሰበኳት ድልነሽዎች በሞቱላት ህማሙን እለት ቤተክርስቲያን ትናገራለች። እለት ምንድነው ህማሙን ስናስብ ትዝ የሚለን? አንደኛ አምላክ ሰው ሆነ ሚለው አስደናቂ አስገራሚ የትህትና የፍቅር ለምን ሰው ሆነ? ለኛ ካለው ፍቅር የተነሳ እሱ ሰው ሆኖ ለኛ ያለውን ፍቅር በመግለጥ እኛ ላይ በራሳችን ፈቃድ ጥመት ምክንያት የገባችውን ጥላቻ ነቅሎ ለመጣል ነው። ያችን ንቅል አድርጎ እንደገና ሰው እስከ መሆን ድረስ ወድጃለሁ፣ ሰው እስከ መሆን ድረስ የወደድኩን እኔን ብትወድ ይሻላል ነው። ከጥላቻ ውጣ፣ እኔን ጠልተ ነው ትእዛዜን ሳትጠብቅ ቀርተ ከገነት ወጥተ ምድረ ፋይድ ገብተ እርቃንን የቀረው አዳም ልክ ዕፀ በለስን በበላ ጊዜ ትዝ ይላችኋል። ዕፀ በለስ ሲበላ የጸጋ ልብሱ ተነሳው። እየሰማችሁ ነው አይደል? ምን አደረገ? ከዛ ነው የሚለው ሮጦ ሄደና የበለስ ቅጠል ምን አደረገ? አገለደመ አይደለም? እየሰማችሁ ነው ወይ? ምን እያለ ነው? ዲዲመስ ብላይንድ የተባለ አንድ አይነ ስውሩ ዲዲመስ ምን ይላል? ኃጢአት ከሰራ በኋላ ኃጢአቱን ካለማመኑ የበለጠ ኃጢአቱን ለመሸፈን የሄደበት ርቀት ተመልከቱ ይላል። ያቺን ቅጠል ማገልደም ማለት የለበስኳት የጸጋ የብርሃን ልብስ እኮ ምን በጣም ሶ ሲምፕል ናት። ልክ ይኸው በዚህ እንደመሸፈን ያለ ነው። ያም ቢያውልቅብኝ ይኸው ተካሁት እንደማለት ነው። ሲምፕሊፊኬሽን ኦፍ ሲን ማለት ነው። ኃጢአትን በጣም ቀለል ማድረግ። ግን ያጣውና የለበሳት ያቺ የበለስ ቅጠል ምንም ያቺ የበለስ ቅጠል ፀሐይ ሲመታት ትደርቃለች፣ አትሸፍነውም። እንደዛ አድርጎ እያቀለላት ነበረ። ያ ከወደቀ አይምሮ የሚመነጭ አስተሳሰብ ነው። እግዚአብሔር እንዲህ ሆኖ እንኳ አዳምን ይወደዋል። ስለዚህ ሰው ሆነለት ለአዳም። አምላክ ሰው ሆነለት የሚለውን ይዘን እየተደመምን እግዚአብሔር ምን ያህል የጠላውን አዳምን የገፋውን አዳምን ትእዛዙን አልጠብቅም ብሎ ያን ያህል ከእግዚአብሔር ከአምላኩ ያፈነገጠውን እሱን ወዶ ሰው ሆነ። አምላክ ሰው ሆነ፣ በከብት በረት ተወለደ። አሁን ምን ብለን እንገልጸዋለን? አሁን ይሄን በነገራችን ላይ ኮንቴምፕሌትድ ሆነን በጣም ተመስጠን ስለማናስበው እንጂ ኢንዴቭዝ ስናስበው አምላክ ሰው ሆነ የሚለው ለነገሩ ሀጥ ስለሆን እኛ ብዙ አይገባንም። ይሄ ቅዱሳን ይሄን በማሰብ ብቻ ዝምታ ውስጥ ይገባሉ። እንዴት ያለ ፍቅር ነው! የኔን ሰውነት ተዋህደ አምላክ። ቃል አምላክ የጸጋ ተዋህዶ እኮ አይደለም፣ የባህሪ ተዋህዶ። በጣም ይገርማል። የባህሪ እኔ በጣም ይገርማል እኮ ሰው ምን እንደሆነ ታውቃላችሁ? የኛ ሰውነት ከመቤታችን ከቅድስት ድንግል ማርያም የነሳት ያቺ ሰውነት የባህሪ አምላክ ነው የሆነችው። ተለውጣ አይደለም፣ ቃል ስለተዋሃዳት። እየሰማችሁ ነው የምናገረው? የባህሪ አምላክ። አሁን ይሄ ምን ቋንቋ አይወስነውም። የኛን ሰውነት ተዋህዶ ያን የኛን ሰውነት ከአብና ከመንፈስ ቅዱስ ጋር የሚመሰገን የሚሰለስ ማድረግ በጣም እግዚአብሔር ምን ያህል እንዳፈቀረን ነው የሚያመለክተው። ይሄ ምን ያህል እንደሚፈልገን ለኛ ምን ያህል ትልቅ ቦታ እንደሰጠን እግዚአብሔር ነው የሚያመለክተው። አሁን ይሄን ይዘን ሰው ሆነ የሚለው እያስደነቀን እያለ ሁሉን ማድረግ የሚችለው አምላክ እግዚአብሔር ሰው በሆነ ጊዜ ማድረግ የሚሳነው ወደ መሆን ወርዷል። እግዚአብሔር ሰው ሆኗል አልሆነም? በሆነ ጊዜ ሰው በመሆኑ ምክንያት የሚሳነው ወደ መሆን ወርዷል። አምላክ ሰው ከመሆኑ በፊት የሚሳነው ነገር አለ? ሰው በሆነ ጊዜ የሚሳነው ነገር አለ ወይ? የለም አይደለም? እሺ የሚሳነው ነገር ሳይኖር
ሰው የሆነው እኛን ለማዳን ነው። ለኛ ካለው ፍቅር የተነሳ ነው አይደለም? ፍቅር የተነሳ ለኛ ካለው ፍቅር የተነሳ ሰው ሆነ። እኛን ለማዳን ስለ እኛን ለማዳን አምላክ ሰው ሆነ። ከሆነ በኋላ ሊያድነን የመጣውን መድኃኒት ዳኞቹ፣ ድነት ፈላጊዎቹ፣ ሕይወት ፈላጊዎቹ ሰቀል ነው። እየሰማችሁ ነው አይደለም? አለመሰቀል ይችላል አይችልም? ያዳነው እነማንን ነው? የሚሰቅሉትን አይደለም? ነው አይደለም? አሁን ምን ብላችሁ ተገልጹታላችሁ? ሰው መሆኑን ይዤ እያደነቅኩ እያለ ታመመ ተባለ። ማመጣው? ማገረፈው? ዳኙ፣ መድኃኒት ፈላጊው፣ ከባርነት መውጣት የሚፈልገው ሰው ማንን? አዳኙን። እየተመታ አዳኙ መቼውን አዳነው? አዎ። ለምን? እስኪ መልሱ። ለምን? ፍቅር ነው። ምን ሌላ ነገር አለ? አሁን ይህ ፍቅር ምን ይባላል? ምን እስቲ ምን ብለን እንገልጸዋለን? አሁን ለምሳሌ ጥያቄ ልጠይቃችሁ። አንድ ወንድ አንዲትን ሴት ቢወድ ወይም አንዲት ሴት አንድ ወንድን ብትወድ የምትወደው ዝም ብላ ትወደዋለች? እንደው ዝም ብዬ ወደድኩ ምትል አለች? እንደዛ አይነት ሴት አለች? ዝም ብዬ ዝም ብዬ ወደድኩ፣ ወይም ዝም ብዬ በቃ እኔ እንደው ሴት መሆንሽንም አላቅም፣ ከየት ምጪ ምን ሁኚ አላቅም፣ ግን ወደድኩሽ የሚል ወንድ አለ? እንደዛ ትወዳላችሁ ወንዶች? ቁመቷን ታያላችሁ አይደለም? አታዩ? ቅላቷን፣ ንጣቷን፣ ቅጥነቷን፣ ርቀቷን፣ ውፍረቷን ምናምን ጠባይዋን ብዙ ወንድ አይም አይደል? የሚያገባው ሴቲቱን ቁመቷን ቁመት። ይሄ በነገራችን ላይ ጋብቻው ንስጥሮሳዊ ነው። እንደዚህ አይነት ወንድ ካለ ማለት ነው። ሴቲቱን ፊቷን፣ አፍንጫዋን፣ አይኗን ከሆነ የወደደው፣ ስለዚህ ሴቲቱን አይደለም የወደደው። የዚች ሴት የወደዳት አካል የተጎዳ ጊዜ ይፈታታል። ንስጥሮሳዊ ጋብቻ ነው፣ ተዋህዶ አይደለም ማለት ነው። አትሊስት ግን አንድን ሰው ለመውደድ የሆነ ነገር ላይ ዲፔንድ እንሆናለን። ጠባዩን ምናምን እንኳን ብንል ጌታ የሚጠላችሁን ውደዱ ብሎናል አላለንም? እየሰማችሁ ነው ወይ? ብሎናል አላለንም? የሚጠሉንም ብንወዳቸው ምንድን ነው ጥቅሙ? እሺ ለማን ነው ጥቅሙ? ለወዳጁ አካል አይደለም? የሚጠላውን የሚወድ ሰው ይጠቀማል አይጠቀምም? መልሱ እንጂ። ክርስቶስን ጠላ ነው እኛ ወደደን፣ ይጠቀማል ወይ? ሳታጉረመርሙ መልሱ። ይጠቀማል? የማይጠቀም ሆኖ ሳለ እርሱ እኛን እየጠላ ነው ከወደደ የምንጠቀም ሆነን ታዲያ ለምንድን ነው መውደድ የሚያቀተን ነው ጥያቄው። ቫይስ ቨርሳል ሙቭመንት ማለት ነው። በጣም በተቃርኖ ነው የምንሄደው እኛ። ብቃታችን ወደ ሰይጣን ነው የመሰል የምንሄደውም እሱን ነው። ነገረ ክርስቶስን ወደ መምሰል የሚያመጣ ትምህርት ነው። ሰው ነገረ ክርስቶስን ካልተረዳ መዳን አይችልም። ምንም መዳን ጤናማ መሆን አይችልም። አሁን እዚህ ለምሳሌ ዘረኛ አባ ስላሉ መታችሁ እሳቸው ጋር ለነገሩ ልታጠይሙ ትችላላችሁ። አባ እኔ ዘረኛ አይደለሁም፣ ግን እንደው ማግባት ፈልገው ጉራጌውን ነው የሚል ጉራጌ ይኖራል። ግን ጉራጌ የሆነ ጉራጌ የለም። በነገራችን ላይ እኔ ጉራጌ ነው የሚል ጉራጌ ካለ ያ ሰውዬ ያም ባለበት ጊዜ እግዚአብሔር አስወጥቶ ነው የሚጥለው። ምክንያቱም እግዚአብሔር ጉራጌ የሆነ ጉራጌ አያውቅም። እግዚአብሔር የሚያውቀው ክርስቲያን የሆነውን ሁሉ ክርስቲያን ብሎ ነው የሚያውቀው። ለምሳሌ እየሰማችሁ ነው? አካበድኩባችሁ አይደል? አሁን እንትን ልትለን ነው ምናምን። አሁን እኔን እዩኝ። እዚህ ይሄ ምንድን ነው? ይሄ ምን ነው? ይሄ ምን ነው? እሺ ይሄ ጆሮ፣ ይሄ ለማን ነው የሚሰማው? ለጆሮዬ ነው ለኔ ነው የሚሰማው? መልሱልኝ እንጂ ለኔ አይደለም። ይሄ አፌ ለማን ነው የሚናገር? ለኔ ነው ለራሱ ነው የሚናገር? አትመልሱም እንዴ? ለማን ነው የሚናገረው? ይሄ አይኔ ለማን ነው የሚያየው? ለሁሉ አይደል? ለኔ አይደለም ያየው? ተመልከቱ። አይን ጆሮ ይባላል?
ይባላል ወይ? ጆሮ ሳይን ይባላል። ስራቸው ልዩ ልዩ ነው አይደለም? ግን ስንት አካል ናቸው? ክርስቲያን ከሆን በኋላ ልክ በእኔ አካል ውስጥ እንዳሉ አካላት አንድ አካል ነው ምን ሆነው። አንተ ጉራጌ ማለት ጆሮዬን ጉራጌ፣ አይኔን አማራ፣ ምላሴን ምን ልበለው ኦሮሞ፣ እግሬን ትግሬ። አሁን እኔ መኖር እችላለሁ? እኔ እኮ ነኝ። እኔ አንድ ሰው ነኝ። አንድ ሰው አካላቴ ውስጥ ጥል የለም። እያንዳንዱ አካል ከእያንዳንዱ አካል ጋር ተስማምቶ ነው የሚኖር። አንዱ የሚሰራውን አንዱ አይሰራም። ግን የአንዱ ስራ ለሁሉም ነው የሚጠቅመው። ክርስቲያን ከሆን በኋላ ነገረ ክርስቶስ አንዱ ክርስቶስ ለማን ነው የሞተው ያላችሁ ነው? ለማን ነው የሞተው? ለጎጃሚዎች፣ ለጎንደሬዎች፣ ለወሎቹ፣ ለኦሮሞቹ። እየሰማችሁ ነው ወይ? እየሰማችሁ ነው? ለማን ነው? አይደለም። ለማን ነው ክርስቶስ ሰው የሆነው? ለሁሉም አይደለም። ረጅም፣ ቀይ፣ አጭር፣ ጥቁር ምናምን ነጭ የሚባል የለም። ሰውን ሁሉ ነው ያፈቀረው ክርስቶስ። በክርስቶስ ዘንድ የሚበላለጥም ሰው የለም። በነገራችን ላይ የሚበላለጥ ክርስቶስ የሚያየው አስተሳሰባችንን ነው። ልንበላለጥ የምንችለው በራሳችን ፈቃድ ነው። በራሳችን ፈቃድ የምንገዛለትና ማንገዛለት። አልገዛም ስንል በአልገዛም በማለታችን ምክንያት ልንቆረጥ እንችላለን እንጂ በእኛ ዘንድ ኤክስተርናል በሆነ ነገር ክርስቶስ ልዩነት አያደርግም። የለም። ይሄ አንድ አካል ነን። ይኸው ነገረ ክርስቶስ ማለት ክርስቶስ ሰው የሆነው ለሁሉ እንደሆነ ሁሉ ሁሉን እኩል እንዳፈቀረ አንተ ሁሉን እኩል ውደድ። ሁሉን እንደ አካል አድርጋ አስብ። ሁሉ ውስጥ ራስን አግኝ አለው ብል። ሁሉም ውስጥ ይሄ የኔ አካል ነው በለው። እያንዳንዱን ማለት ነገረ ክርስቶስ እንዲህ ካልሆነ በደንብ ግልጽ አይደለም ማለት ነው። ትክክለኛ ነገረ ክርስቶስን መረዳት ማለት እንደዚህ ሆኖ እርግጥ ይሄው የምናገረው ራሱ የምትናገረው ነገር ልቦለር ነው ልትሉ ትችሉ ይሆናል። እንደዚህ ለመሆን ጥረት ካልጀመርን ራሱ መዳን አንችልም። በነገራችን ላይ በአድሎ ምናምን ፈጽሞ አይቻልም። ኢንክላይን እያደረግን ምናምን አይቻልም። አንድ ወደ መሆን ራስን ማምጣት ያስፈልጋል። ነገረ ክርስቶስ አንዱ የነገረ ክርስቶስ ትምህርት ወይም ሐሳብ ይሄ ስለሆነ ማለት ነው። ስለዚህ አምላክ ሰው ሆነ። ለምን? ለኛ ካለው ፍቅር የተነሳ ፍጹም ትሕትናን፣ ፍጹም ፍቅርን፣ ፍጹም ይቅርታን። ይቅርታው ደግሞ ለምሳሌ ቤተ አይሁድ ክርስቶስ በሚሰቀልበት ጊዜ ሕማማትን አስቡ። ሲሰቀል እስራኤልን ሊያድን ከእስራኤል ወገን ሰው ሆነ። ከነሱ ወገን ያደረገውን ደግሞ ተመልከቱ። 5 እንጀራ 2 ዓሣ ያበረክታል። 38 ዓመት ታሞ የተኛው መጻጉዕን ተነስ፣ አልጋን ተሸክመ ሂድ ይለዋል። ዘውሩ ተወልደ የተባለውን በልሙጥ ግንባር የነበረውን ወይም ደግሞ አይኑ ጠፍቶ ውር የነበረውን ሰው አይኑን ያበራል። እየሰማችሁ ነው አይደለም? አልዓዛር ብሎ አልዓዛርን ከሞት ያነሳል። ምንድን ነው ያደረገው? ያደረገው ነገር ሁሉ የሚጠቅም ነው። ያደረገው ሁሉ የሚጠቅም ሆኖ የሚጠቅም ያደረገውን ክርስቶስን ምንድን ነው ያሉ አይሁድ? ጲላጦስ ምርጫ ያቀረበ በርባን ይፈታ ወይስ ኢየሱስ ብሏል አላለም? ምርጫቸው ምን ነበር? የእነማ ምርጫ ነው? በርባን የአይሁድ አይደለም ነው አይደለም? የኛ ነው። የኛ ኢንአክቹዋል ወይ በየቀኑ በርባንን እየመረጥ የምንኖረው እኛ ነን። አንድ ሰው ክርስቶስን ከተረዳ ማን ነው ተረድቶ የነበረው? ክርስቶስን መርጠው የመጡ ዮሐንስ ወንጌላዊና እመቤታችን ቅድስት ድንግል ማርያም አይደለም የመጡት እስከ መስቀል ድረስ። ሌሎች ፈርተው ሄደዋል። ለነሱ ሲል እነሱ ያሉበት ድረስ የመጣውን መድኃኒታቸውን ትተው ሄደዋል። ሌሎች አልተቀበሉትም ማለት ነው። ይሄ በጣም አስገራሚ ነገር ነው። ሰው ሁሉ በአንድነት ደግሞ በርባንን መረጠ። በርባን እንዴት ይመረጣል? ለምሳሌ አሁን እንዴት አይነት በሽታ ውስጥ እንዳለ ተመልከቱ። ሰዎችን በምን አይነት ጽኑ ሕማም። በርባን ገዳይ ነው። ገዳዩን መርጠው ሕይወት የሆነውን ክርስቶስን ግን ጠሉት። እንዲህ ያደረጉት እሱ ምንድን ነው ያለው?
የሚያደርጉትን አያውቁምና በሉት ምን በላቸው። አያስደንቅም? አሁን ያስደንቃል አይደል? ዝም ብሎ ለመደነቅ ያህል ዝም ብላችሁ በዛ አውድ ብቻ እንዳትደነቁ። ይሄ በጣም ያለንበትን ፍጹም የሆነ ወራዳ የሆነ ህይወት የሚያመለክት ነው። አንድ ሰው ከተዋረደ ህይወቱ እንኳን ነፃ መውጣት የሚችለው ክርስቶስ ነገረ ክርስቶስን ሲረዳ። ነገረ ክርስቶስ ምንድነው? ይቅርታ። ለማ ይቅር የሚባልበት ህይወት ነው። ይሰቀል እያሉ እሱን የሚሰቅሉትን እየሰቀሉት የሚያደርጉትን አያውቁምና ይቅር በላቸው ብሎ ይቅር ማለት። ስለዚህ ነገረ ክርስቶስ ፋንክሽናል ስናደርገው እንደዚህ አይነት ኮንሰፕት ነው ያለው። እንደዚህ አይነት ኮንሰፕት ፋንክሽናል ስናደርገው፣ ግብር ተኮር ስናደርገው፣ ክርስቶስ ያደረገው ነገር ሁሉ ያደረገው። ሰሙነ ሕማማት ስናስበው ሰሙነ ሕማማት ያ ሰሙን በአንድ በኩል ኃጢአት ያመጣውን መዘዝ የመርገም ዘመን ምሳሌ ስለሆነ ኃጢአት እንዴት ባለ መንገድ ወራዳ እንዳደረገን ከጸጋ እንዳራቆተን፣ በተራቆትን ጊዜ ደግሞ ተስፋችን አንድ ነው። ሌላ ተስፋ የለም። በነገራችን ላይ ተስፋችን አንድ፣ እሱም እግዚአብሔር ነው። በተዋረድን ጊዜ ተስፋችን እግዚአብሔር ተስፋችንን ደግሞ ያለመለመውና ከጨለማ ወጥቶ ወደ ብርሃን የወሰደን ሰው ሆኖ ነው። አምላክ ሰው ሆኖ ነገረ ክርስቶስ። በነገራችን ላይ ድህነት ራሱ ያለው በተዋህዶ ነው። በተዋህዶ ያለ ተዋህዶ ድህነት የለም። በተዋህዶ ነው ድህነት ያለው። እውነተኛ በሆነ ተዋህዶ ቃል ስጋን እንደወደደ ስጋም ቃልን እንደወደደ ሁለቱ አንድ እንደሆኑ አንዱ የአንዱን ገንዘብ እንዳደረገ በሕይወት ተዋህዶ ከሌለ አንዳችን ለአንዳችን የኔ የሱ የሱ የኔ የሷ የኔ የሷ እንደዛ ካልሆነ መዳን የለም። በነገራችን ላይ ተዋህዶ ካልሆነ ማለት ነው። ነገረ ክርስቶስን ስናስብ ማሰብ ያለብን እና የኛ ኃጢአት ያመጣውን ዕዳ፣ ፍዳ፣ ውርደት፣ ጨለማ እና አምላክ ያንን ጨለማ ሊያጠፋ የተቀበለው መከራ፣ ያ መከራ በሙሉ እኛ ላይ በኃጢአት ለምሳሌ የእሾህ አክሊል ተቀዳጀ እንላለን አይደለም? በእውነት ነው የተቀዳጀው። ግን እሱ የእሾህ አክሊል የተቀዳጀው ለምንድን ነው? የእሾህ አክሊል የተቀዳጀው የኃጢአት የእሾህ አክሊል በሁላችን ላይ ጠልቃ ስለነበረች ነው። እሱ አማናዊውን የእሾህ አክሊል ተቀዳጅቶ እኛ ውስጥ የገባችውን የኃጢአት እሾህ ሊነቅላት ማለት ነው። ቤዛነት እኮ ነው። ለምን ቤዛ ሆነ ስንል አሁንም ስለ ፍቅር ነው። ፍቅር ነው ቤዛ መሆን ማለት። አዳም ሊሆን የሚገባውን ስለ አዳምን ተክቶ መሆን ማለት ነው። አዳም ነበረ የእሾህ አክሊል ሊቀዳጅ የሚገባው፣ አማናዊውን እሾህ ሊወጉት የሚገባ ግን ማተወጋያን ክርስቶስ። አዳም ነበር ሆምጣጤ ሊጠጣ የሚገባው፣ ማጠጣ ክርስቶስ። አዳም ነበር ሊሰደድ የሚገባው፣ ማተሰደደ ክርስቶስ። ሊገረፍ የሚገባውም አዳም ነበር፣ ማተገረፈ ክርስቶስ። በምስማር ተቸነከረ ክርስቶስ። ይህ ሁሉ ቤዛነት ነው። አዳም ሊያደርግ የሚገባውን ስለ አዳም ክርስቶስ ማድረጉ። ለምን ለአዳም ቤዛ ሆነ? ስለ ፍቅር። ሄዶ ሁሉም ነገር ፍቅር ጋር ነው የሚያልፈው። ነገረ ክርስቶስ እየሰማችሁ ነው አይደለም? ፍቅር ጋር ነው የሚያልፈው። ስለዚህ አንድ ሰው ነገረ ክርስቶስ ገብቶታል ማለት ይቅር ባይ ነው ምናምን፣ ግሪዲ አይደለም። አሁን እዚህ በጣም ስግብግብ ሰው ቢኖር ገና ክርስቶስ አጠገቡ ገና አላሸተተውም ማለት ነው። ምንም ለኔ ወይም ራሱን በጣም ፔኪላር የሚያደርግ ሰው እዚህ አሁን ስፔሻላይዝ የሚያደርግ እኔ በጣም የተለየው ነኝ ምናምን የሚል ሰው ካለ ማለት ነው። እንደዛ የምትሉ ሰዎች አላችሁ። ራሳችሁን በጣም የተለየ የምታደርጉ አፈር እንኳን አይንካ የምትሉ ሰዎች ትኖሩ ይሆን? አላቅም። ካላችሁ ማለት ነው የምትዘማንኑ ማለት ነው። ንጥር ፍጥር እያላችሁ የምትሄዱ ሰዎች ትኖሩ ይሆን? እነዚህ ክርስቶስን ነገረ ክርስቶስን ያልተረዱ ናቸው። ክርስቶስ ያን ሁሉ መውደቅ መነሳት በአጠቃላይ የሆነውን ሁሉ የሆነው እኛ ካለንበት አነዋወር ወጥተን ክርስቶሳዊ ሕይወት መኖር እንድንጀምር ነው።
ቃል ከስጋ ጋር አንዱ ቅድም ቤዛነት ነው ብያቸዋለሁ። ሌላው አራያነት እኮ ነው። ነገረ ክርስቶስ ለአራያ ማንን አይቼ ነው አፍቃሪ ሰብ መሆነው? ማንን አይቼ ነው ታጋሲ መሆነው? ማንን አይቼ ነው ይቅር ባይ መሆነው? ማንን አይቼ ነው ስለሌላው ራሴን መስዋዕት አድርጌ ማቀርበው የሚል ጥያቄ ስትጠይቅ ክርስቶስን አይተ ነው መልሱ። እየሰማችሁ ነው አይደል የምናገረው? ክርስቶስን። ስለዚህ አሁን ይሄ ሰሙነ ሕማማት በእኛ ኃጢአት ስለ እኛ አምላክ መከራ የተቀበለበት ሰሙን፣ በእኛ ኃጢአት ስለ እኛ አሁንም ቢሆን እንኳን አሁንም እኮ እኛ ገና እየኖርን እንዴት እየኖርን እንደሆነ እናውቀዋለን። ገና አይደለም አስተሳሰባችን በጣም ገና የወረደ ነው። ለምን እንደምንኖር ራሱ ብዙዎቻችን ላናውቅ እንችላለን። አሁን ራሱ አይደለም በጣም አስቸጋሪ ሰዎች ልንኖር እንችላለን ማለት ነው። የህይወትን ትክክለኛ ትርጉም ያላገኘ ሰዎች ሁሉ እንኖራለን። ስለዚህ አሁን ሰሙነ ሕማማት ለምሳሌ ትክክለኛ ክርስቲያን በሰሙነ ሕማማት የክርስቶስን መከራ ያስባል። ነገረ ክርስቶስ ማለት ምን ያህል ጥልቅ ፍቅር እንደሆነ፣ ምን ያህል ራስን ለሌላ መስዋዕት አድርጎ ማቅረብ እንደሆነ፣ ነገረ ክርስቶስ ምን ያህል የይቅርታ ሳምንት እንደሆነ። እዚህ ሳምንት ውስጥ ደግሞ የተለያዩ ሰዎችም ደግሞ አሉ፣ የተለያዩ አካላት ማለት ነው። እንደ ይሁዳ ያሉ ሰዎች አሉ። ጌታ አፍቅሮ ስልጣን ሹመት ይሰጣቸዋል። እነሱ ደግሞ በተገላቢጦሽ ሹመት ሰጪው ራሱ ላይ በተቃርኖ የሚቆሙ እንደ ፈያታዊ ዘይማን ደግሞ ያሉ አሉ። እድሜ ልካቸውን በኃጢአት የነበሩ ባለቀች ሰዓት በመከራ ሰዓት ከክርስቶስ ጋር አብረው ሆኖ ወደ ድነት የሚገቡ እንደ ስምዖን ደግሞ ያሉ አሉ፣ የሚያጉረመርሙ እንደ ማርያም ኃጢአት ደግሞ ያሉ አሉ፣ ኃጢአታቸውን አምኖ ሽቷቸውን የሚያርከፈክፉ። እየሰማችሁ ነው አይደል የምናገረው? ደግሞ እንደ ቢታንያ በለስ ደግሞ ያቺ የቢታንያ በለስም የኛ ምሳሌ ናት። በለስ ዘይቤ ቤተ እስራኤል ሙንቱ፣ እሷ እኛ ናት። ጌታ ቅጠሎቿ አምራ ተውባ ምናምን ነገር አየ፣ ፍሬ እንደሌለባት ያውቃል፣ ግን ለኛ ለማስረዳት ነው። አውባ አጌጣ ምናምን ነገር ሲያይ ሄደ፣ ፍሬ ፈለገባት፣ አጣ። ምን አለ? ለዘላለም ፍሬ አይገኝብሽ አለ። ያቺ በለስም የኛ ምሳሌ ናት፣ የኛ ምሳሌ ናት። ምንድን ነው? ክርስቶስ ሆኖ መጥቶ መከራ ተቀብሎ ትክክለኛውን የክርስትና መንገድ ካሳየም በኋላ ልቡ የማይመለስ በተደጋጋሚ ጊዜ ሲመጣ እዛው ያለ ማለት ነው። እዛው በተለይ በጽኑ ኃጢአት ውስጥ ያለ። ስለዚህ ክርስቶስ የዛን ሰው መጨረሻ ያውቃል። ሊመለስ የማይችል ሲሆን ልክ እስራኤል ከግብፅ ባርነት ሲወጡ ትዝ ይላቸዋል። የኤርትራን ባህር በሙሴ በትር እግዚአብሔር ከፈለው አይደል? እየሰማችሁ ነው የምናገረው? አበዛውባችሁ። ባህሩ በማበትር ነው የተከፈለው። ከፋዩ ማን ነው? እግዚአብሔር አይደለም? በትሩን ኃይል ሰጥቶት ማለት ነው። አሁን ባህር ግን ታሪኩ እውነት ነው ታምናላችሁ? ባህር በበትር ይከፈላል? ችግር የለውም። እሺ ይሁን ነው አይደል? ኢንአክቹዋል ወይ ቢመጣ በእውነት ሆኖ ቢመጣ መቼም አትቀበሉትም። ግን ሂስቶሪካል ከሆነ ግን ለመዘገብ እንቀበለዋለን፣ በመጽሐፍ ስለተጻፈ አይደለም? በእውነት ቢመጣው በትር ይዛችሁ ምታው ይከፈላል ቢባል እሺ ይላችኋል? ቢከፈል ራሱ ለምሳሌ ባህሩ ተከፈለ እንበል። ከተከፈለ በኋላ እለፍ ብትባሉስ ውሃው ቆሞ እያያችሁት ታልፋላችሁ? በተለይ ዋና የማትችሉ ከሆነ ጌታ ወይ እኔ እኮ ዋና አልችልም እንደው መሀል ላይ ምናምን ብዙ ወይ እየደነገጥን ልባችን እየመታ ሊሆን ይችል ይሆናል። እስራኤል ግን እያለፉ ነው። ባህር ቆሞ እያዩ ነው። ያቆመው እግዚአብሔር ነው። አምነው እያለፉ ነው። ፈርዖንና ሰራዊቱ መጡ። ባህር ተከፍሎ እያዩ ሰው ሲደነድን የት እንደሚደርስ አስቡ። የተከፈለም ባህር እያየ ባህር ከፋይ አምላክ ከነሱ ጋር መኖሩን እንኳን እያየ አሳድጄ እገላለሁ ብሎ የሚከተል አያገርምም? ጅልነት ማለት ነው። የተከፈለም ባህር አይቶ እንኳን እንዲህ ምን አይነት ኃያል አምላክ አብሯቸው ቢሆን ነው ብሎ መመለስና መደነቅ ሲገባው የተከፈለውን ባህር ልክ እሱ እንደከፈለ አድርጎ ዘና ብሎ ግብት ነው እንዴ?
ልብህ አይመለስም። ሄዱ። እስራኤል ልክ ሲወጡ ይከተላል። አሁንም ሊያጠፋ ማለት ነው። እና አንድ ሊቅ እንዲያውም ምን ብሏል? ፈርዖን ባህሩ ተከፍሎ ሳይ ልቡ ክጅል በእኔ ስልጣን ነው ምናምን ጉረኛ ሰው እስከዛ ሁሉ ሊደርስ ይችላል። በነገራችን ላይ እስራኤል ወጥተው ሲያልቁ እግዚአብሔር ምን አለው? ሙሴን በበትር ባህሩን ምን በላለው? ምታው አለው። መታው። ፈርዖን ከነሰራዊቱ የት ቀረ? የኃጢአት ምሳሌ። ፈርዖንም ሰራዊቱ እዛው ቀሩ። ባህሯ የጥምቀት ምሳሌ ሆነች። አሁን ለምንድን ነው ፈርዖን ሞቷል አልሞተም? በዚያ ጊዜ ባህሩ ውስጥ ያሉት ከፈርዖን ጋር የገቡ ሰራዊት እዛው ቀርተዋል አልቀሩም? ይሄ ሰማችሁ ነው? ማን ነው እንዲቀር ያደረጋቸው? እግዚአብሔር ገዳይ ነው ማለት ነው አይደለም? እሺ ገሏል አልገደለም? ፈርዖንና ሰራዊቱን እሺ አልገደለም? ሞተዋል አልሞቱም? እሺ ገሏል የሚለው ሞተዋል አልሞቱም? ሰርክሊንግ the question እኮ ነው የሚባለው። ጥያቄው ሞተዋል አልሞቱም? እሺ እግዚአብሔር ገሏቸዋል አልገደላቸውም? ያስፈራቸው አይደል እዚህ? እሺ ጥሩ ነው፣ ጥሩ ጥንቃቄ። ግን ፈርዖን ቢኖር ይሻል ነበር እዛው ቢሞት ይሻል ነበር? እግዚአብሔር ፈርዖንም በዚያ ጊዜ እንዲሞት ማድረጉ ራሱ እግዚአብሔር ለፈርዖን ያለውን ምሕረት የሚያመለክት ነው። ቢኖር ኖሮ እኮ ሌላ ኃጢአት ሊጨምር እኮ ነው። ሌላ ቢጨምር ደግሞ እንደገና ሌላ ቅጣቱ ሊጨምር ነው። ቅጣት ጨምሮ ብዙ ፍዳና መከራ ከምታይ ይበቃል ያለ ነው። የምትስተካከል ሰው አይደለም፣ ቅር ነው እዛው። የቢታንያን በለስ ረገማት እኮ ማለት በለሲቱ ለወደፊትም ቢሆን ፍሬ አታፈራም ነው። ምሳሌነቷ የኛ ናት፣ የኛ ምሳሌ ነው። ይሄ ማለት ምን? ክርስቶስ ሕማሙን እንኳ እየሰማ የማይለወጥ ልቡና አለ ነው። ሰሙነ ሕማማት ውስጥ አንዱ የምናገኘው እኮ ይሄንን እኮ ያልተለወጠ ልቡና፣ ወደ ክርስቶስ ያልተመለሰ ልቡና ይሄ አለ። ይሄም ሆኖ ግን ክርስቶስ ይወደናል። ይሄም ሆኖ ቢያንስ ብዙ ነገሮችን ማሰብ እንችላለን። ግን ቢያንስ እነዚህን ነገሮች በህሊናችን ማውጣት ማውረድ እንችላለን። ነገረ ክርስቶስ የሚለው ትምህርት እኔ አሁን ዝም ብዬ ወደ እንትን ነው የወሰድኩት፣ ፋንክሽናል ወደ ክርስቶስ ወዳደረገው ነገር ሰው ሆኖ ሰው ስለሆነበት ዓላማ፣ ሰው የሆነበትም ዓላማ እኛን ወደ ትክክለኛው የህይወት መርህ ለማምጣት ስለሆነ ያ እንዲገባን ነው የምናገረው። ሙሴን እግዚአብሔር ጫማህን አውልቅ ብሎታል አላለውም? ብሎታል አላለውም? መጀመሪያ የፍልስፍናና የኃጢአት ጫማ ሳያወልቅ ይሄኛው ጫማ ከወለቀ፣ በነገራችን ላይ ከጫማ ወጥቶ ማያቅ እግር እንዴት ከጫማ ውጭ ልኑር ይላል? አንድ ሳምንት ከጫማ ወጥቶ ማያቅ እግር ከጫማ ሲወጣ ትንሽዬ ኮረኮንች ሲነካው ሽብርብር ይልና ይደማል ማለት ነው። ያኔ ልክ ሰሙነ ሕማማት ሲያልፍ ቁስል ይኖራል እግር ላይ። ምን ነው ሲባል የሰሙነ ሕማማቱ ቁስል አይድን አለ ይላል ሰውየው። ያልበቃ እግር ማለት ነው። ያልበቃ እግር በአንድ ጊዜ 10 እንጀራ ካልበላው እንደማለት ነው። ይሄ ግሉተን ሳቲቲ የሚባለው ደረጃ ላይ መድረስ ማለት ነው። በአንድ ጊዜ ልምምድ ይጠይቃል ሁሉም ነገር ማለት ነው። ገዳማዊ የሚያደርገውን ከተማ ላይ ሆነን ዝም ብሎ ገና የክርስቶስ ፍቅር ምን እንደሆነ ሳይገባን ልናደርገው አንችልም። እሱም ያን አይሻም። በነገራችን ላይ ገብቶንና ተረርተን ነው የምናደርገው አንድ ነገር በእውነት ማለት ነው። ግብዝነት ጥሩ አይደለም። እየሰማችሁ ነው ወይ? ሐዋርያት በሰበኳት